ሃሌሉያ 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 ከመ ገብርኄር ለእግዚአብሔር ተቀነዩ በኩሉ ጊዜ ወበኩሉ። መንፈሳዊ አገልግሎት ማለት መንፈሳዊ ሹመት ለሰውና ለእግዚአብሔር የሚሰሩት መልካም ሥራ ማለት ነው። ሐዋርያው ቅዱስ ጳውሎስ እኛ የሰው ልጆች የተፈጠርንበት አንዱ ዓላማ አገልግሎት መሆኑን ሲያጠይቅ መልካሙን ነገር ለማድረግ በክርስቶስ ኢየሱስ ተፈጠርን በማለት በኤፌሶን ምዕራፍ 2 ቁጥር 10 ላይ ይነግረናል። መንፈሳዊ አገልግሎት ራስንና ሰዎችን ወደ እግዚአብሔር መንግሥት የምናቀርብበት መንገድ ነው። በዚህም አገልግሎት ለሌሎች መዳን ምክንያት መሆንን ይጨምራል። መንፈሳዊ አገልግሎት ከእግዚአብሔር መንፈስ ቅዱስ ጋር ኅብረት ማድረግ ነው። ይህም በአገልግሎት ውስጥ ከእግዚአብሔር መንፈስ ቅዱስ ጋር አብሮ መስራትን ይመለከታል። ከእርሱ ጋር አብረን የምንሰራ ነንና በማለት በአንደኛው ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ቅዱስ ጳውሎስ እንደነገረን አገልግሎት ብለን የምንለው ምናልባት ቃሉ አገላለጹ ሊከብድ ይችላል እንጂ ባርነት ማለት ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመለከትነው ያየነው ይሄንን ነው። እሱ የሁሉ ጌታ ሲሆን ከሰማያት ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በመካከላችን ተገኝቶ ያሳየን የገለጸልን፣ እኛም እንድንከተለው ደግሞ አርአያ ፍኖቱን መንገዱን አሳይቶን ያለፈው ይህንን ነው። ብርሃነ ዓለም ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈው ክታቡ በምዕራፍ 2 ቁጥር 5 ላይም ይህንን ነበር የገለጸው። በጌታችን በኢየሱስ ክርስቶስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም። ነገር ግን አለና የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። አሁን ከዚህ ኃይለ ቃል ስንመለከተው እሱ አለ በእግዚአብሔር መልክ ሲኖር ሳለ ብሎ ሲገልጽ ምን ማለት ነው? እግዚአብሔርን በመልክ የሚመስለው በባህሪ የሚተካከለው ልዑለ ባሕሪ አምላክ ሆኖ ሳለ ግን ምን አደረገ? ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ሳይቆጥር የባሪያውን መልክ ያዘ አለ። የአገልጋዩን መልክ ይዞ በሰው ምሳሌ ተገኝቶ እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ያሳለፈው የአገልግሎት የባርነት ሕይወትን እንደሆነ ነው የሚገልጸው ከዚህ ጋር። ስለዚህ እርሱ ልዑል ሆኖ ሳለ በትህትና ተገልጾ አገለገለ። ከዚህ ስንነሳ እንግዲህ አገልግሎት ብለን የምንለው በቀጥታ ትርጉሙ ስንመለከት ራስን ዝቅ ማድረግ ባርነት ማለት ነው። እንዲህ ቃሉ ስንመለከተው ሊከብድ ይችላል። ነገር ግን በውስጡ ራሱ ባለቤቱ እግዚአብሔር ልዑለ ባሕሪ በዚህ ሕይወት ውስጥ አልፎ ለኛ የሰጠን ስለሆነ ወደኛ ሕይወት ስንመጣው ደግሞ ለኛ አምላካችንን መምሰል እሱን አርአያና አብነት አድርጎ ደግሞ በዚህ አገልግሎት ሕይወት ውስጥ መግባት ማለት ደግሞ ለኛ ክብር ነው። ከመ ገብርኄር ለእግዚአብሔር ተቀነዩ በኩሉ መዓልት። ዓለማዊ ወይም ምድራዊ አገልግሎት ብለን የምንላቸው በመጀመሪያ ደረጃ ላይ በፈቃደ ሰብ ላይ የተመሰረተ ነው። በሰዎች ልጆች ፍቃድ ላይ የተመሰረተ እንደገና ደግሞ የሰዎች ልጆች ስጋ አስተሳሰብ የወለደው ነው። ግቡና ፍጻሜውን ብለን ስንመለከት ደግሞ ምድር ነው፣ ስጋ ነው። ከዚህ የዘለለ ግን አይደለም። የመንፈሳዊ አገልግሎት ግን ስንመለከተው ከዚህ ይለያል። በመጀመሪያ ደረጃ ላይ የመንፈሳዊ አገልግሎት ጀማሪ እራሱ ባለቤቱ እግዚአብሔር ነው። በስነ ፍጥረት ትምህርታችን እንደምንመለከተው እግዚአብሔር አምላካችን ባህሪውን እያከበረ ባህሪውን እያመሰገነ ይኖር ነበር። በእርሱ ብቻ የነበረው ምስጋና በተለየ ሁኔታ የሰዎች ልጆች እና መላእክት እግዚአብሔርን አምልከው እግዚአብሔርን አመስግነው እግዚአብሔርን አክብረው የእሱ ክብር ተሳታፊ እንዲሆኑ ዘንድ ፈጥሯቸዋል። ስለዚህ ስነ ፍጥረት የተፈጠረበት ዋና ዓላማ በተለየ ሁኔታ ዓለመ መላእክትና የሚኖሩትና በዚህ ምድር ላይ የምንኖረው የሰዎች ልጆች እግዚአብሔርን እንድናመሰግን እንድናገለግል መሆኑ ይሄ የአገልግሎት ጀማሪነቱን ያሳያል።
የመጀመሪያዎቹ 12ቱ ሐዋርያት አባቶቻችን በአገልግሎት ከተሰማሩበት ተግባረ ሥጋ ከሚፈጽሙበት ቦታ ላይ እያንዳንዳቸውን ጠርቶ መርጧቸዋል። 36ቱን ቅዱሳን አንስት እንደገና ደግሞ 72ቱን አርድእት በአጠቃላይ 120 ቤተሰቦቹን እግዚአብሔር አምላካችን እንዲያገለግሉት ስንመርጣቸው እንመለከታለን። ወደኛ ሕይወቱም ስንመጣ እንዲህ ነው። እግዚአብሔር አምላክ በድንቅ የሆነ አጠራሩ ወደ ቤቱ የጠራን እንድናገለግለው ነው፣ ለሌላ አይደለም። በዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ የሚያገለግለኝ ቢኖር ይከተለኝ አለ። የሚያገለግለኝ ቢኖር ይከተለኝ ብሎ ሲናገር በቁሙ በእግረ ሥጋ ነው፣ ፍጻሜው ግን እኔን ይምሰለኝ በግብር ይከተለኝ ብሎ ሲናገር ነው። እና ምን አለ? እኔም ባለውበት የሚያገለግለኝ ይኖራል፣ የሚያገለግለኝን አብ ያከብረዋል ብሎ አገልጋዮቹ ከእግዚአብሔር ከአምላክ ጋር የሚኖሩ እርሱን የሚመስሉ የእሱ አሰረ ፍኖት ምንድነው የተጓዘበትን መንገድ የሚከተሉ መሆናቸውን ገልጿል። አገልጋይ አገልግሎቱ እግዚአብሔርን ማምለኩ በተግባር የሚያሳይበት ነው። የሰው ልጅ የተፈጠረበት ዓላማ እግዚአብሔርን ለማመስገን ነው እንጂ ስጋዊ ስራን ብቻ እየሰራ በኃጢአት በበደል ተይዞ እንዲኖር አይደለምና ስናገለግል ግዴታችን መሆኑን አውቀን ማገልገል ይገባል። በመንፈሳዊ አገልግሎት የሥራው ባለቤት እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር በእኛ ላይ አድሮ የሚሰራ የሚናገርና ሁሉን የሚያደርግ እንደሆነ ሁሉ አገልጋይም በእርሱ ዘንድ ሊኖሩት የሚገባ የራሱ የሆነ የዝግጅት ድርሻ እንዳለው ማወቅ ይገባል። ለመሆኑ አንድ አገልጋይ የሚያስፈልጉት ዝግጅቶች ምን ምን ናቸው? እዚህ ላይ መንፈሳዊ አገልግሎት ከማድረግ በፊት ማድረግ ያለብን ነገሮች ወይም ምን ያስፈልጋል ብለንም የምንጠይቃቸው ነገሮች ይኖራል። አንድ ክርስቲያን ዛሬውን ወደ ቤተ ክርስቲያን እንደመጣ ዛሬውኑ አገልጋይ አይሆንም። ራሱን የቻለ ዝግጅቶች ያስፈልጉታል። ወደ አገልግሎት ከመግባት በፊት አንድ ሰው ማድረግ የሚገባውን ነገር አስቀድሞ ሊያደርግ ዘንድ ይገባዋል። የመጀመሪያ ብለን የምንለው ወደ አገልግሎት ከመግባት በፊት የመጀመሪያው እውቀት ነው። በቂ የሆነ እውቀት ሊኖረው ዘንድ ይገባል። ስለሚያገለግለው አገልግሎት የሚያስተምር ከሆነ ስለሚያስተምረው ትምህርት በቂ የሆነ እውቀት ሊኖረው ዘንድ ይገባል። ቤተክርስቲያን የምታስተምራቸውን ትምህርቶች ከቃላት አመራረጥ ጀምሮ ማለት ነው እያንዳንዲቱን ነገር በትክክል አጥንቶ በሚቆምበት ሰዓት ላይ በመድረክ ሰዓት ላይ ካለባበሱ ጀምሮ የቤተ ክርስቲያን ሰው መሆኑን የሚገለጽበት ምልክት ሊታይበት ዘንድ ይገባዋል። እና የመጀመሪያውና መሰረታዊ የሆነ ነገር እውቀት ነው። የቤተ ክርስቲያን አስተምሯን መሰረታዊ እምነቷን የምንላቸው ዶግማዎቿን፣ ከዛ በኋላ ደግሞ የቤተ ክርስቲያን ቀኖናዎቿን፣ ስርዓቶቿን እና ባህሏን ራሱ በትክክል ሊያውቀውና ሊረዳው ዘንድ ይገባል። እና የመጀመሪያው እውቀት ነው። እና ለመንፈሳዊ አገልግሎት በትክክል በመጀመሪያ ደረጃ ላይ እውቀት ያስፈልጋቸዋል። በሁለተኛ ደረጃ ላይ ፈቃደ እግዚአብሔርን መጠየቅ ዘንድ ይገባዋል። ዝም ብሎ የማውቀውን እውቀት ማስተላለፍ እችላለሁ ብሎ መነሳት ዘንድ አይገባውም። ምክንያቱም የቤተ ክርስቲያን ትምህርት በመጀመሪያ ደረጃ ላይ ወደ ሰዎች ከማድረሳችን በፊት ያ የላከን አካል በትክክል ፈቅዷል ብለን ፍቃዱን ከእግዚአብሔር ከአምላካችን መጠየቅ ዘንድ ከእያንዳንዳችን ይጠበቅብናል። ሐዋርያት አባቶቻችን በበዓለ ሃምሳ መንፈስ ቅዱስ ከወረደላቸው በኋላ ቀጥታ ምንድን ነው ወደ አገልግሎት አልገቡም። በመጀመሪያ ደረጃ ላይ ያደረጉት ነገር ምንድን ነው ከተባለ ጾሙ፣ ጸለዩ፣ የእግዚአብሔር አምላካችን ፍቃድን ጠየቁ። በሚሄዱበት መስመር እግዚአብሔር አምላካችን ከነሱ ጋር ስለነበረ ነው። ልክ በአገልግሎታቸው በአንድ ጊዜ 3000 5000 እያሉ ውጤታማ ሲሆኑ እንመለከታለን። ስለዚህ በአገልግሎታችን ውጤታማ እንድንሆን ነው የእግዚአብሔር አምላካችን ፈቃድ መጠየቅ ዘንድ ይገባል። በምንሰማራበት ቦታ ላይ እግዚአብሔር አምላክ በትክክል ይሰማራሉ። በምናገለግለው አገልግሎት ውስጥ እግዚአብሔር አምላካችን ኃይሉን ብርታቱን ይገልጻል ብሎ እግዚአብሔር አምላካችን በጸሎት መጠየቅ ዘንድ ይገባል። ስለዚህ በአገልግሎታችን ጾም፣ ጸሎት መሰረታዊ የሆነ ነገር ነው። አባታችን አባ ሲኖዳ ምን ይላሉ? ያለ ጾም ያለ ጸሎት ካለ አገልግሎት ይልቅ ይላሉ ያለ አገልግሎት ያለ ጸሎት የተሻለ ነው።
ይላሉ እና ጾም ጸሎት ስለ አገልግሎታችን እጅግ መሰረታዊና አስፈላጊ ነገር ነው። በሶስተኛ ደረጃ ላይ ከቀደሙ አገልጋዮችም ትምህርትን መውሰድ ዘንድ ይገባል። ከኛ በፊት በእኛ የአገልግሎት ህይወት ውስጥ ብዙዎች አልፈውበታል። እኛ የወቅቱ ተረኞች ነን። ስለዚህ ከኛም በኋላ ደግሞ በዚህ አገልግሎት ህይወት ውስጥ ደግሞ ብዙዎች ያልፋሉ። ስለዚህ ከኛ በፊት በዚህ አገልግሎት ህይወት ውስጥ ያለፉት ወገኖቻችን እንዴት ነው ያገለገሉት? ከነሱ የአገልግሎት ህይወታቸው ከእያንዳንዳቸው ትምህርት መውሰድ ዘንድ ይገባናል። የመጨረሻው ዋነኛው ግን ነው ልቦናና ሰውነትን ግን ማዘጋጀት ይገባል። ለአገልግሎት ልቦናችንና ሰውነታችንን ማዘጋጀት። ይሄ ማለት ምን ማለት ነው? በተነሳ ልቦና መጀመር ማለት ነው። እግዚአብሔር አምላካችን ወደ ቤቱ ሲጠራን የመጀመሪያውና ዋነኛ ዓላማው ምንድነው ከተባለ ከእርሱ ጋር እንድንኖር ነው፣ ሌላ አይደለም። በማርቆስ ወንጌል ምዕራፍ 3 ቁጥር 14 ላይ ምን አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ የሚከተሉትን ተከታዮችን ደቀ መዛሙርቱን ጠራ ይላል። በስም ነው የጠራቸው። 12ቱን ጠራ ካለ በኋላ ይዟቸውም ወደ ተራራ ላይ ወጣ ካለ በኋላ ከዛ በኋላ የተናገረው ቃል ለእያንዳንዳችን አብነት የሚሆነን መመሪያ የሚሆነን ቃልን ተናገረ። ከእርሱ ጋር እንዲኖሩ አለ። እግዚአብሔር አምላክ ሰውን የሚጠራው ለምንድን ነው ከተባለ ከእርሱ ጋር እንድንኖር ነው። አገልግሎትስ ካልን ከዛ በኋላ የሚቀጠል ነገር ነው። ከእርሱ ጋር እንዲኖሩ ካለ በኋላ እንዲያገለግሉትም ብሎ ሲቀጥል እንመለከታለን። ስለዚህ ከአገልግሎት ቀድሞ ከእግዚአብሔር ጋር መኖር ግዴታና አስፈላጊ መሰረታዊ ነገር ነው። ዛሬ ብዙዎቻችን ከእግዚአብሔር ጋር መኖር ሳንጀምር ቀጥታ ወደ አገልግሎት እንገባለን። ወደ አገልግሎት ከገባን በኋላ በአገልግሎት ህይወታችን ውስጥ ፈተናዎች ሲያጋጥሙ የጀመርናቸውን አገልግሎት ትተናቸው ወደኋላ ስንመለስ እንመለከታለን። ስለዚህ ቀድሞ መደረግ ያለበት ነገር ምንድነው? ከእግዚአብሔር ከአምላካችን ጋር መኖር መጀመሪያ ያስፈልገናል። ኖርን ብለን ስንናገር ምንድነው? በቤቱ ስንኖር ከቤቱ ውስጥ የምንነጋገረው ቋንቋ አለ፣ የምንመገበው ምግብ አለ፣ የምንጠጣው መጠጥ አለ። ህይወታችን ሁሉ ከቤቱ ጋር እየተስማማ ይሆናል። ስለዚህ በቤቱ ውስጥ ያሉትን መንፈሳዊ አገልግሎት ሌሎች ከመቋደሳቸው እንዲቋደሱ ከማድረጋችን ቀድመን እኛ ራሳችን የዛ የቤቱ ውስጥ አገልግሎት ተሳታፊዎች መሆን ዘንድ ይገባናል። እንዲህ ስናደርግ ነው ትክክለኛ አገልግሎት መሆን የሚችል። መንፈሳዊ አገልግሎት በፈተና የተሞላ ነው። አገልግሎታችን በትክክል እንዳንፈጽም፣ በአገልግሎታችን እንዳንተጋና ፍሬ እንዳይኖረን፣ የራሳችንንም ሆነ የሌሎችን ሰዎች ህይወት እንዳንለውጥ የሚያደርጉ በርካታ ምክንያቶች አሉ። ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳይነቅፈን እንጠንቀቅ እንዳለ ቅዱስ ጳውሎስ በሁለተኛው ቆሮንቶስ ምዕራፍ 8 ቁጥር 20 ላይ አገልግሎታችን ጥንቃቄን የሚሻ ነው። ተግዳሮቶቹም ውስጣዊና ውጫዊ ናቸው። እሺ፣ አንድ ሰው ወደ አገልግሎት ከመጣ በኋላ አኗኗሩ እንደ ትላንትና አይሆንለት። ምክንያቱም ወደ ክርስትና ህይወት ውስጥ ስንመጣ በክርስትና ራሱን የቻለ የሚያጋጥሙን ፈተናዎች አሉ። አገልጋይ ብለን ስንናገር ደግሞ ከአንድ መደበኛ ክርስቲያን ደግሞ ከፍ ያለ ደረጃ ላይ ያለ ስለሆነ ነው። አንድ ክርስቲያን ከሚፈተነው ፈተና በበረታ ሁኔታ ሊፈተን ይችላል፣ በፈተና ይወጠራል ማለት ነው። ምንም ግን እንደዛ አይነት ሁኔታ ውስጥ ቢኖርም ደግሞ ሰዎች ደግሞ ያ ፈተና ይበረታበታል ብለን ደግሞ ከአገልግሎት ወደ ኋላ እንዳንል ደግሞ እግዚአብሔር አምላካችን ጥበቃውንና ቸርነቱ ደግሞ የዛኑ ያህል ይጨምራል። ፈተናዎቹ በጨመሩ ቁጥር የእግዚአብሔር አምላካችንን እገዛው፣ በረከቱ፣ ጸጋው፣ ጥበቃ ሁሉ በዛኑ መከር ስለሚጨምር ይሄ የሚያስፈራንና ወደኋላ አንልም። ዋና ዋና ተብለው የሚባሉት ፈተናዎቹ ከዓለም የሚመጡበት ፈተናዎች አሉ። ከስጋ የሚመጣበት ፈተና አለ። እንደገና ከሰይጣንም የሚመጣበት ፈተና አለ። ስለዚህ የሚያገለግል ሰው ሁል ጊዜ አገልግሎቱንና ራሱን ፈተና ላይ ከሚጥሉ ነገሮች ራሱን መጠበቅ ዘንድ እንዳለበት ጥንቃቄ እንዲያደርግ የቤተ ክርስቲያን ትምህርት ይነግረናል። ሁል ጊዜ የምናገለግለው አገልግሎትንም መጠበቅ አለብን። እንደገና ራሳችንም ፈተናን መጠበቅ አለብን። እነዚህ ፈተናዎች ምንድን ናቸው? ጥንቃቄ እንዳለ ሆኖ ማለት ነው። በሰው ፊት ብቻ ሳይሆን በእግዚአብሔር በአምላካችን ፊትም ጠንቆቆች መሆን ዘንድ ይገባናል። እነዚህ ፈተናዎች ብለን የምንላቸው የመጀመሪያ
ወደ አገልግሎት ውስጥ በመጣን ሰዓት ላይ የሚመጡ ነገሮች ሊኖሩ ይችላሉ። ለምሳሌ ተወዳጅነት ሊመጣ ይችላል፣ ዝና ሊመጣ ይችላል። እነዚህ ነገሮች ዋነኛ ጥንቃቄ ልናደርግ የሚገባቸው ነገሮች አሉ። ምክንያቱም ብዙ አገልጋዮች ለዝናና ለተወዳጅነት ወደ ማገልገል ደረጃ ላይ ራሳቸውን ፈቀቅ ያደረጉ ስላሉ እንደዚህ አይነት ፈተናዎች በሕይወታችን ውስጥ እንዳይገቡ ጥንቃቄ ያስፈልጋቸዋል። ለዝናም ለተወዳጅነት ብሎም ከማገልገል ወደኋላ ማለት ዘንድ ይገባናል። ምክንያቱም ብዙ ጊዜ ዝናና ተወዳጅነት ብለን የምንላቸው በጊዜ ብዛት የሚቀሩ ነገሮች ናቸው። ዛሬ አቦ አቦ የሚሉን የሚከተሉን፣ የከበሬታ ወንበር የሚቸሩን፣ ከፍ ከፍ የሚያደርጉን፣ ነገ ደግሞ ሌሎች ሊሆኑ ይችላሉ። ሌሎች በሚመጡ ሰዓት ላይ ፊታቸውን ሊመልሱ ስለሚችሉ ሁል ጊዜ ከዚህ አይነት ነገር ራስን ማራቅ ዘንድ ይገባል። ከንቱ ውዳሴ ከመጀመሪያው ሰው ከአዳም ከዛም ከፍ ብለን ስንጠራም ደግሞ ዲያብሎስንም የጣለው ነገር ቢኖር ይሄ ነው። ያልሆኑትን ሆኖ ለመገኘት ያልተሰጠን ክብር ለመሻት ሲባል የሚደረጉ ነገሮችን ሁሉ የቀደመው ጦርነት ላይ መጀመሪያው ሰው አባታችን የወደቀበት ጦርነት ነው። እኛም ወደዚህ አይነት ፈተና ውስጥ እንዳንገባ ጥንቃቄ ያስፈልገናል። የሰው ደግሞ ከበሬታ የሚሰጡን ቦታዎች ደግሞ የሚዘልቁ አይደሉም። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዕለተ ሆሳዕና በዛች በቢታንያ የኢየሩሳሌም ሕፃናት፣ አዛውንት፣ ሴቶች፣ ሽማግሌዎች ሳይቀር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያቀረቡለትን ምንድነው ውዳሴ እናውቃለን። ያ ውዳሴ ግን ብዙ አልቆየም። ከ4 ከ5 ቀን በኋላ ግን መጀመሪያ እንኳን አንተ የምትሄድበት እንኳን አህያ መሬት ሊነካት አይገባትም ብለው ይናገሩ የነበሩት አካላት ከ4 ቀን በኋላ ግን በተመለከትናቸው ሰዓት ላይ ጲላጦስ ወደ መድረክ ወጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስንና በርባንን አቅርቦ የትኛውን ልፈታላችሁ ትወዳላችሁ ብሎ ባላቸው ሰዓት ላይ በርባንን ብለው ነው የመለሱት። ኢየሱስ የሚባለውን ሲላቸው ይሰቀል ብለው ነው የመለሱት። እንግዲህ በዛች ቅጽበት የመጀመሪያ ያመሰገኑት አካላት እዚህ ጋር ደግሞ አስወግድልን ብለው ሲጮህ ተመልክተናል። ስለዚህ ከሰዎች ሙገሳና ምንድነው ውዳሴ አእምሯችንን ነፃ ልናደርገው ዘንድ ይገባል። እግዚአብሔር አምላካችንን ብቻ እየተመለከትን ማገልገል ዘንድ ይገባል እና የመጀመሪያው ፈተና ይሄ ነው። እንደዚህ አይነት ፈተናዎች ምንድነው የሚከተለንም የምትረዳንንም ኃይለ እግዚአብሔርንም ወደኋላ እንድትል ሊያደርጉ ስለሚችሉ ልትጠነቀቃቸው ዘንድ ይገባል። ምክንያቱም ወደ መድረክ በምንቆምበት በምንወጣበት ሰዓት ላይ ያቺ የምትረዳን ኃይለ እግዚአብሔር ከሌለች በስተቀር እኛ ምንም ነው። ስለዚህ የእግዚአብሔር ኃይል እያገዘን እየረዳን ነው ያንን አገልግሎት የፈጸምነው እንጂ በራሳችን አይደለም እና ከሰዎች የሚቀርቡ ሙገሳና ምንድነው ውዳሴዎች ያቺ የምትረዳንን ኃይለ እግዚአብሔር እንድንዘነጋትና የኛ ኃይል እንደሆነ እንዲሰማን ስለሚያደርግ ይህ ጥንቃቄ ዘንድ የሚያስፈልገው ነው። የመጀመሪያው ፈተና ነው። ሁለተኛ ንዋይ ነው። ገንዘብ ማለት ነው። ገንዘብ የብዙዎችን አገልግሎት የጎዳ ነው እና አንዳንዶቹ በዚህ ብቻ ሕይወታቸውን በመመስረታቸው ጥቅም የማይገኙበትን አገለግሎቶች ሁሉ ወደኋላ ችላ እስከ ማለት የሚደርሱበት አጋጣሚ ስላለ መጠንቀቅ ዘንድ ይገባል። በነፃ የተቀበሉትን በነፃ መስጠት ነው የሚገባው እንጂ ለገንዘብ ብሎ አገልግሎት መፈጸም ተገቢ አይደለም እና ሁለተኛው የገንዘብ ፍቅር ነው እና በብዙ በመጽሐፍ ቅዱስ ውስጥ የብዙዎችን ሕይወትን ማየት እንችላለን። በእንደዚህ አይነት መልኩ የተጎዱትን በአዲስ ኪዳን አናንያና ሰጲራን ማየት እንችላለን። እነዚህ ባልና ሚስቶች ወደ ሐዋርያት አንድነት ውስጥ ለመግባት ባሰቡበት ሰዓት ላይ ያጋጠማቸው ፈተና ነበረ። መሬታቸውን ከሸጡ በኋላ ግማሹን ከፈሉና አምጥተው ለሐዋርያው ለቅዱስ ጴጥሮስ አቀረቡ። የሸጣችሁት በዚህ ብቻ ነውን ሲላቸው አሁን ያሉት መንፈስ ቅዱስን እስከ መዋሸት ደረጃ ላይ ደርሰው እንደተጎዱ እንመለከታለን። በመጨረሻም እነዚህ ሰዎች የመጀመሪያዊቷን ቤተክርስቲያን ከስህተት አሰራር ቅዱስ ጴጥሮስ ሊጠብቃት
ስለፈለገ እነዚህ ሰዎች ሁሉ ሲቀሰፉ ነው የምንመለከታቸው። ስለዚህ ዛሬም ለገንዘብ ብሎ ሰው መንፈሳዊ ነገርን ለሸቀጥ በሚያቀርብበት ሰዓት ላይ ምንድነው መንፈስ ቅዱስን ወደ ዋሸት ደረጃ ላይ ሊደርስ ይችላል። ስለዚህ ጥንቃቄ ያስፈልገዋል። የዛሬቱ ቤተክርስቲያንም ራሷን መመልከት እንዳለባት ይሰማናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደሱ ያነጻው ቀን የተከሰተውን ነገር ሁላችንም እናውቀዋለን። በቤተ መቅደሱ ውስጥ ገንዘብ የሚለዋወጡ ነበሩ፣ ዕቃ የሚሸጡ ነበሩ። ቅዱስ መጽሐፍ ሲገልጸው ከዛም ዘሎ የሚያጭበረብሩ ሁሉ ነበሩ ይላል እና በመንፈሳዊ አገልግሎት እንደዚህ አይነት ፈተና ወደ ቤተ መቅደስ እንዳይገባ አገልጋዮች ራሳቸውን መጠበቅ እንዳለባቸው የሚያሳስበን ነው። ሶስተኛው ሰዎችን ለራስ መሰብሰብ ነው። እኛ ወደ እግዚአብሔር ወደ አምላካችን ሰዎችን እንድንሰበስብ ወደ በረት ቤተክርስቲያን እንድናስገባ ነው እንጂ የተጠራ ነው ሰዎችን ወደኛ እንድንሰበስብ አይደለም። ብዙዎች በዙሪያቸው ብዙ ሰዎችን ምናልባት አቅም ያላቸው ሊሆን ይችላል ሲሰበስቡ ይታያል። ይሄ ፈተና ነው። ምክንያቱም የሰቡትን ለራስ የማዘጋጀት አካሄድ በቤተ ክርስቲያን ውስጥ ስለሚታይ ማለት ነው። በአራተኛ ደረጃ ላይ ተቃራኒ ጾታ ግንኙነት ላይ ጥንቃቄ ማድረግ እንዳለበት ያሳያል። በመጽሐፍ ቅዱስ ውስጥ በእንደዚህ አይነት መልኩ የተጎዱ ሰዎች ስላሉ ማለት ነው። ሶምሶንን እናስታውሰዋለን። ለሕዝብ እስራኤል ክብር የነበረ ታላቅ አባት ነበረ። በጠላቶቹ ዘንድ ደግሞ ከፍተኛ የሆነ መፈራት የነበረው ሰው ነበረ። በብስራተ መልአክ ተወልዶ ከሕፃንነቱ ጀምሮ ፀጉሩን ምላጭ ያልነካው እንዲህ የነበረ ታላቅ ነበር። በመጨረሻ ሰዓት ላይ ግን ከማይገባ ግንኙነት በመፈጸሙ የተነሳ ደሊላ በተባለች ሴት የተነሳ ክብሩ እንደተዋረደ መጽሐፍ ቅዱስ ይገልጸናል። ስለዚህ እነዚህ አራት ዋና ፈተናዎች በአገልጋይ ሕይወት ውስጥ ሊንጸባረቁ ስለሚችሉ ሊጠነቀቅባቸው ይገባል። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው ለእያንዳንዱ እንዳቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ ደግሞ 1 እንደሰጠው በኋላ ከብዙ ዘመን በኋላ ቆይቶ ሲመለስ 5 የተሰጠው ነግዶ ሌላ 5 እንዳተረፈ፣ 2 የተሰጠው ሌላ 2 እንዳተረፈ፣ 1 የተቀበለው ግን ሄዶ ምድርን ቆፍሮ የጌታውን ገንዘብ እንደቀበረ ባየ ጊዜ ነግዶ ያተረፈውን አንተ በጎ ታማኝ ባሪያ በጥቂቱ ታምነሃልና በብዙ ሾመሃለሁ ወደ ጌታ ደስታ ግባ እንዳለው በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 29 የምናገኘው ጌታችን በምሳሌ ካስተማራቸው ትምህርቶች ውስጥ አንዱ የሆነው የገብርኄር ታሪክ ተጠቃሽ ነው። ይህም ለእግዚአብሔር ታምነው የሚያገለግሉት መንፈሳዊ አገልግሎት የሚያሰጠው ሰማያዊ ዋጋ መሆኑን ማሳያ ነው። በአገልግሎት የሚያገኘው ብዙ ነው። ዋናውና የመጀመሪያው ነፍሱን ነው የሚያገኘው። በቃ ሰው ዓለሙን ሁሉ ቢያተርፍ ነው እኮ የሚለው መጽሐፍ። ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢከስር ለሱ ምን ይረባዋል ይላል። እንግዲህ ስለ ነፍሱ ዓለም ሁሉ ዋጋ ልትሆንለት አትችልም። ስለዚህ የመጀመሪያው አገልጋይ ነፍሱን ያተርፋል። ነፍስ ብለን ስንናገር ገነት መንግስተ ሰማያትን ይወርሳል ማለታችን ነው። እንደገና በስጋም ሕይወቱም እንደገና ተጠቃሚ ነው። በዚህ ምድር ላይ የተረጋጋ የሰከነ መልክ ያለው ጣዕም ያለው ዲኖ ወደ መኖር ደረጃ ላይ ይሻጋገራል። ዛሬ የብዙዎችን ሕይወት ስንመለከተው መልክ የለውም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በዶኪማስ ቤት ተገኝቶ ያ ውሃን ወደ ወይን ሲቀይር ሊቃውንተ ቤተ ክርስቲያን ያ የተቀየረውን ውሃ ምን ይሉታል? ወደ ወይን የተቀየረውን ውሃ የአገልጋይም የክርስቲያኖችም ሕይወት ነው ይላል። የአገልጋይም የክርስቲያኖችም ሕይወት ነው። ለምሳሌ ውሃን ስንመለከተው መልክ የለውም፣ ጣዕምም የለውም፣ ቀለምም የለውም። ስለዚህ ሰው ከእግዚአብሔር ከአምላክ በተለየ ሰዓት ላይ የሚኖረው ሕይወት እንዲህ ነው። ጣዕም የለውም፣ መልክ የለውም፣ ቀለም የለውም። ዝም ብሎ ውሃ የሚል ነገር ግን ሰው እግዚአብሔርን ካገኘ በሕጉ በትእዛዙ ውስጥ ካለፈ እንደገና ደግሞ ወደ አገልግሎት ውስጥ ራሱን ካስገባ መልክ ያለው ሕይወት መኖራል። ያ ሕይወት ለሌሎች የሚታይ ሕይወት ነው። ቀለም አለው። እንደገና ደግሞ ለሌሎቹ የሚያበራ ብቻ አይደለም፣
እንደገና ደግሞ ለራሱ ደግሞ የሚጣፍጥ ነው እና ሰው ወደዚህ ህይወት ውስጥ መሸጋገር ይችላል። በአገልግሎት ነው። ራሱን ብቻ አይደለም የሚሰሙትንም በአገልግሎቱ የሚከተሉትንም ሰዎች ሁሉ ወደዚህ አይነት ህይወት ውስጥ ያሸጋግራቸዋል እና የምናገኘው ትልቁ ህይወት ይሄ ነው። አገልግሎት ለእውነተኛ ክርስትና ምስክር የሚሆን ከጥሩ ህይወት የሚፈልቅ ምግባር ነው። አንተ ግን ህይወት ለሚገኝበት ትምህርት የሚገባውን ተናገር እንደተባለ ትክክለኛውን አገልግሎት ፈጽመን በአገልግሎታችን ምድራዊ በረከትን፣ ሰማያዊ ዋጋንና የዘላለም ህይወትን የምናገኝበት እንዲሆን ልዑል እግዚአብሔር ይፍቀድ። ወስብሐት ለእግዚአብሔር። ከመገብርኤል ለእግዚአብሔር ተቀነዩ ወአግዝዋ ማርያት ለነፍስክሙ ሃሌሉያ ከመገብርኤል ለእግዚአብሔር ተቀነዩ በኩሉ ጊዜ ወበኩሉ ሰዓት